ወዳጃችን ድሮ በንጉሱ ዘመን ነበር አሉ። የአየር ሁኔታው ሲተነበይ ዝናብ እንደሌለ የተነገራቸው ንጉሱ ሀገር አማን ብለው ሲሄዱ ከየት መጣ ያላሉት ዝናብ ጉድ አድርጓቸው እርፍ። ይህን ተከትሎም ከአየር ትንበያ የሀገር ያህያ ብለው ተናገሩ ይባላል። እንዲህ ባለ መልኩ መጣው ብሎ በደመና ጉርምርምታው አስቀድሞ ደውሎ ሳያስታውቅ ከተፍ ብሎ ከሚንጀቀጀቅ ዝናብ ለማምለጥ አይነተኛ መላ ነው ያሉትን አዲስ ጃንጥላ ፈረንሳውያን ፈጥረናል ማለታቸውን ኦዲቲ ሴንትራል ድረገጽ አስነብቧል። እናማ በፈረንሳውያኑ የቴክኖሎጂ ጠበብቶች ተዋቅሮ የተሰናዳው ጃንጥላ ለወትሮ ከዝናብና ከፀሐይ መደበቂያ ሆኖ ለዘመናት ከሰዎች አናት በላይ እየዋለለ የኖረው ጥላ የአየር ሁኔታ ትንበያ ሙያተኛ እንዲሆንም አድርጎታል ነው ነገሩ። ፈረንሳውያኑ ኡምብሬላ ሲሉ ስያሜ የሰጡት ይህ አዲስ የቴክኖሎጂ ውጤት የሆነ ጃንጥላ ዝናብ ከሰዓታት በኋላ ይዘንባልና ይዛችሁኝ መውጣታችሁን እንዳትዘነጉ ብሎ ለአሳዳሪዎቹ ምልክት ከመስጠት ባለፈ ይጠፋብኛል ብለው እንዳይሰጉም ከአሳዳሪው ጋር ያለው ቁርኝት እጅጉን ጠበቅ ያለ እንዲሆን ተደርጎ ነው የተሰናዳው። ታዲያ በገመድ ታስሮ ጀርባ ላይ ታዝሎ ምናምን እንዳይመስሎት ከአሳዳሪው ጋር ሁሌም ቢሆን አብሮ እንዲኖርና እንዳይጠፋ የሚደረገው አዲሱ ጃንጥላ በዳበሳ ከሚሰሩት እኚህ ዘመናዊ ተንቀሳቃሽ ስልኮች ጋር እንዲግባባ ተደርጎ ነውና የተሰናዳው። ባለቤቱ ድንገት ረስቶት ጥሎት ሊወጣ ቢል ጎበዝ እኔን እዚህ ጥሎ ወዴት ነው ነገሩ ብሎ ረስተውኝ ሊሄዱ ኮነው አይነት መልእክቱን በአሳዳሪው ስልክ በኩል ሹክ ይላል። ከ30 ደቂቃ በኋላ ምን አይነት የአየር ሁኔታ እንደሚኖር ለአሳዳሪው እንዲያሳውቅ ተደርጎ የተበጀው ኡምብሬላ ዘመናዊም የድሮም አቋም እንዲኖረው ሆኖ የተዘጋጀ ሲሆን ቀለሙ ቀስተ ደመና እንዲመስል የተደረገ ነው። ጠንከር ያለ ንፋስ እንደ ልብስ ከውስጥ ወደ ውጪ እንደሚገለብጣቸው ሌሎች ጃንጥላዎች አይነት ደካማ አቋም የሌለው ጃንጥላው ልገልብጥህ ለሚል ንፋስ ፈጽሞ የማይበገር ነው። ተንቀሳቃሽ አየር ትንበያ መስሪያ ቤት ማለት ነው ሲሉ ፈጣሪዎቹ እያሞካሹት የሚገኘው ኡምብሬላ መረጃዎችን ሰብስቦ አጣርቶና ቀምሮ ካረጋገጠ በኋላ ዝናብ ስለመምጣቱ እርግጠኛ ከሆነ በኋላ ነው እንጂ እንዲያው ዝም ብሎ ዳመና ይቻለውና ሳይዘንብ አይቀርም በሚል ስሌት አይደለም የዝናብ መምጣትን የሚተነበየው። ወዳጃችን አሳዳሪውን ከዝናብ አስጠልሎ ከፀሐይ ከልሎ ከማቆየት ባለፈ የአየር ሁኔታን እየተነበየ የሚያሳውቀው ጃንጥላ 1800 ብር ገደማ ዋጋ የተቆረጠለት ሲሆን ለመተዋወቂያ ሽያጭ ሲባል ግን ዋጋው ለጊዜው 1300 ብር ገደማ እንዲሆን ነው ፈጣሪዎቹ የወሰኑት። አሮጌ ጃንጥላችንን አንጥልም ለሚሉም የኡምብሬላ ፈጣሪ ድርጅት አይዟችሁ ጃንጥላችሁን ልክ እንደ አዲሱ ጃንጥላ አየር የሚተነብይ እንዲሆን የሚያደርጉላችሁን ቁሳቁሶች በቅርቡ እናቀርብላችኋለን እያለም ይገኛል።